500 እና 400 ሺህ ብር ዋስ ይፈቱ። መንሱር ጀማል ደግሞ ቋሚ አድራሻና ንብረት የሚባል ነገር ስለሌለው እዛው ይቆይልኝ አለ አቃቤ ሕግ። የኔ ስራ ፍርድ ቤት ማድረስ እንጂ መበየን አይደለም። እስካመሮች ሲጀምሩ ባለሀብቶች እኮ እናውቃቸዋለን። ኢትዮጵያ ውስጥ ብዙ ባለሀብቶች አሉ። አንድ ቀን ወጥተው ሀብት አለኝ ብሎ ሲያወሩ ሰምተን አናውቅም። ሳይለንት ናቸው፣ ሰራተኛ ናቸው፣ ስራቸውን ነው የሚሰሩት። እነዚህ እስካመሮች ግን ይመጡና እንትና መጀመሪያ እስካመር መሆኑን የምትለይበት ይሄን ያህል ሀብት አለኝ ብሎ እዚህ አካባቢ መጡ ሲቦርቅ፣ ፊራኦል ኢቲቻ አንዱ፣ ምንቴ ቢሊኒየር ሌላው፣ ኤቢ ማርሻል ሌላው። እነዚህ እያንዳንዳቸው እንትን ሀብታም ነን ሲሉ የነበሩ ነው። ስለዚህ እስካመሮች ምልክቶች ናቸው የሆኑት። ስለዚህ ያ ሁሉ ሲጨፍር የነበረው ገንዘብ አለኝ ብሎ ሲበትን የነበረ ሰውዬ እንግዲህ መንግስት መርምሬው ሀብትም ቋሚ አድራሻም የለውም ካለን ከፊንቴክ የወሰደው መኪና የለም ሸጦታል። ቆየ እኮ ከሸጠው ሀገራችን ደግሜ እንደምናገረው ሀገራችን ከሌባ የበለጠ ችግር የለባትም። ኢትዮጵያ ውስጥ ከሌባ የበለጠ ችግር የለባትም። አሁን ላይ ይሄ ምንም ጥርጥር የማይካድ ሀቅ ነው። ሌቦች ነው እያወደሟት ያሉት፣ ሌቦች ነው እያፈረሷት ያሉት፣ ሌቦች ነው ምንድነው ኢትዮጵያ ሀገር የሞኝነሽ ተላላ የገደለሽ ቀርቶ የሞተልሽ ቀርቶ የገደለሽ በላ የሚባለው እነዚህ ሌቦች ናቸው እየገደሏት ያሉት፣ እየበሏትም እየገደሏትም ያሉት ሌቦች ናቸው። እና ይህ ሰው የሚናገረው በነገራችን ላይ እንዴት ደስ እንደሚለኝ በዚሁ ከቀጠለ ምናልባት አይታወቅም፣ የሆነ ጊዜ ላይ ሊከዳ ይችላል፣ እንደታየው ወጋላ ወይም እንደሌሎቹ ሊከዳ ይችላል። ግን በጊዜው አሁን ላይ ሳላደንቀው ማለፍ አልችልም። የተለያዩ ፈተናዎችን አልፋለች፣ የበሽታ ፈተናዎችን አልፋለች፣ ጦርነትን ደጋግማ እንደ ጉሽ ጠላ ጠጥታለች። ነገር ግን ምንም አልሆነች። ሌባና ባለስልጣን ከተገናኘ ግን አገር አደጋ ላይ ነው። እኔ ችግሬ ከነሱ ጋር ብቻ ነው። ስለዚህ ባይታሰሩ ባይፈንትም ባይሉ ደስ ይለኛል። ነገር ግን የህግ ሂደት ነው። ሂደቱ በ500 እና 400 ሺህ ብር ዋስ ይፈቱ። መንሱር ጀማል ደግሞ ቋሚ አድራሻና ንብረት የሚባል ነገር ስለሌለው እዛው ይቆይልኝ አለ አቃቤ ሕግ። የኔ ስራ ፍርድ ቤት ማድረስ እንጂ መበየን አይደለም። ከሰፊ መስዋዕትነት ነው የከፈልኩበት፣ የህይወት መስዋዕትነት፣ ህይወቴን አደጋ ላይ ጥዬ ነው ይህን ምርመራ የሰራሁት። ብዙ ሰዎች አመስግነውኛል፣ ብዙ ሰዎች አገኛቸዋለሁ። በተለይ አዳማ ላይ ያሉ ሰዎች፣ ባለፈው አዳማ ሄጄ ነበር፣ እንዴት እንደሚያከብሩ ልነግርህ አልችልም። ከህፃኔ ጉሮሮ ላይ ነው ሊነጥቀኝ የነበረው ብለው ነው የሚያመሰግኑ። ስለዚህ እነዚህ ሰዎች አድኝበታለሁ። ብዙ መስዋዕትነት፣ ገንዘብ ጭምር አውጥቼበታለሁ በምርመራው። ማንም የከፈለኝ ሰው የለም። ፌዴራል ፖሊስ ስመላለስ የነበረው ከኦጋዴን በፕሌን ነበር ስመላለስ የነበረው። እስከ 8 ሺህ ብር በአንድ ትሪፕ አውጣለሁ። ማንም የከፈለኝ የለም። ስለዚህ እዛ ፍርድ ቤት አድርሻቸዋለሁ። ፍርድ ቤቱ የሚወሰነውን ውሳኔ ይቃወሙ ይደግፉ፣ የተከሳሽና የከሳሽ ሁኔታ ነው ያለው። የኔ ስራ ተጠናቋል። በእርግጥ ምርመራው ላይ ነበርኩ፣ በሌላ በኩል ደግሞ ሚዲያ ላይ መጥቶ ምስክር ይሄ ከህግ ጋር ይጋጫል፣ መርማሪም መስካሪም መሆን አይችልም፣ ደንበኞችን እንዲህ አይነት ከህግ ሂደትም በደንበኞችም የክርክር ውሎና መልካም ስም ላይ የስም ያጠለሻል የሚል ከፊንቴክ ተከሳሾች ውስጥ የቀረበብህ አቤቱታ የለም? መርማሪ ልሆን አይደለም እኮ ሌብነት ሲፈጸም እያየህ ካልጠቆምክ ወንጀል ነው። ወይ ሌብነት ሊፈጸም መሆኑን እያወቅህ አንተ ዝም የምትል ከሆነ የወንጀሉ ተባባሪ ነው የምትሆነው። ወንጀል ሊፈጽሙ ሲሉ አየኋቸው። ስለዚህ ለሚመለከተው ሀገር እንዳልጠየቅ አመለክቱ። ከዛን የወንጀሉ ድርጊት እንዴት ሊፈጸም እንደነበር አብራራሁላቸው። ስለዚህ ይሄ ምንም እንዳልጠየቅ ነው እንትን ያለው። መርማሪ በግሌ መርምሬ የደረስኩባቸው ነገሮች አሉ። እዚህ ጋር ላይ ሙስና ሲሰራ ወይም ሌብነት ሲፈጸም አየህና ምንም ማስረጃ የለህም፣ ሌቦቹ አምልጠዋል እንበል። ብትጠቁም ማስረጃ አምጣ ትባላለህ። ማስረጃ ከሌለህ ደግሞ አንተም በስም አጥፊነት ትያዛለህና እዚህ ላይ ግን አይጋጭም። እዚህ ላይ ማብራሪያ የሚሰጥ ሰው ለእኔ እፈልጋለሁ። እስኪ እንደው ነው
ኮሜንት አድርጉኝ እስኪ በዚህ ጉዳይ። ማለት ልታዩ ትችላላችሁ እኮ አንዳንዴ ስርቆቶች ሲካሄዱ ልታዩ ትችላላችሁ፣ ግን ምንም ማስረጃ የላችሁም። ብትጠቁሙ ለምሳሌ ኦልሞስት ያ ነገር ከተፈጸመ እንበልና ለምሳሌ አሁን ብር ሲሰጥ አየን እንበል፣ ኦልሞስት ብር የለም ወዲያውኑ ማስያዝ የማትችሉበት ቦታ ላይ ናችሁ እንበልና ሂዳችሁ ከዛ እንደዚህ ሲቀበል አይቻለሁ ብትሉ ምንም ማስረጃ የለኝም፣ ወይም ከአይኔ ካሜራ የለም አልተገጠመልኝም፣ ወይም የአይኔ እንትን ይሄ ሪከርድ ያደረገው መውሰድ እስካልተቻለ ድረስ እንዴት ነው ማጋለጥ የሚቻለው? እንደዛ ቢሆን ሌባ አይኖርም ነበር። በነገራችን ላይ ደረስኩበት ማለት ወንጀል ሊፈጸም መሆኑን ደረስኩበት ማለት ነው። ስለዚህ ማመልከት አለብኝ ለሚመለከተው አካል። ይህንን ያደረግኩት ቢመጡም ሰዎቹ ቢመጡም ተጽዕኖ አደረስክብኝ የሚሉ ሰዎች ቢመጡም የዜግነት ግዴታዬን የተወጣሁት እንዳልታሰር እንዳልጠየቅ ነው ያደረግኩት። ደግ አደረግኩ፣ እንኳን አደረግኩት፣ እንኳንም አዳንኩት። እስካመሮች ሲጀምር ባለሀብቶች እኮ እናውቃቸዋለን። ኢትዮጵያ ውስጥ ብዙ ባለሀብቶች አሉ። አንድ ቀን ወጥተው ሀብት አለኝ ብሎ ሲያወሩ ሰምተን አናውቅም። ሳይለንት ናቸው፣ ሰራተኛ ናቸው፣ ስራቸውን ነው የሚሰሩ። እነዚህ እስካመሮች ግን ይመጡና እንትና መጀመሪያ እስካመር መሆኑን የምትለይበት ይሄን ያህል ሀብት አለኝ ብሎ እዚህ አካባቢ መጡ ሲቦርቅ፣ ፊራኦል ኢቲቻ አንዱ፣ ምንቴ ቢሊኒየር ሌላው፣ ኤቢ ማርሻል ሌላው። እነዚህ እያንዳንዳቸው እንትን ሀብታም ነን ሲሉ የነበሩ ነው። ስለዚህ እስካመሮች ምልክቶች ናቸው የሆኑት። ስለዚህ ያ ሁሉ ሲጨፍር የነበረው ገንዘብ አለኝ ብሎ ሲበትን የነበረ ሰውዬ እንግዲህ መንግስት መርምሬው ሀብትም ቋሚ አድራሻም የለውም ካለን ቢያንስ ከፊንኬክ የወሰደው መኪና የለም፣ ሸጦታል። ቆየ እኮ ከሸጠው ምን ከሱ እንትን አለች እኮ ጫልቱ አለች፣ ጥብ ያረጋት አሜሪካ ሀገር ላይ ማለት ነው። ጫልቱ አለች። ማነች ደግሞ አንዷ ሌላ ማለች ደግሞ አንድ ሀመር አልሰጣትም ብሎ ይሰደባል። እሷ እንኳን አንገቱን ይዛ ተቀብለዋለች። ካሰች የምትባል እሷንም እንደዚህ ተቀበላት። ኢንዶኔዥያ ላይ የሰራውን ስራ ብነግርህ ብዙ ነው። ይቅር ይብቃል። አሁንም ለወደፊቱም ሰዎቻችን የጠራቸው ስሞች እንዳው ድምዳሜ እንዳይሆን ያው በአንተ አሁን መጨረሻ ላይ 1 3 4 ልጆችን የጠቀስካቸው የስካመር እንደዚህ ብለ ያልካቸው አሉ። ምናልባት ኃላፊነቱን እኔ እወስዳለሁ። እንድትወስድ ልቢ እኔ ወስጄ ልቀጥል። በተለይ ስለ ፍራኦል እውነቴን ነው። በተለይ ስለ ፍራኦል በጣም ብዙ ሰዎች እየደወሉ ፍራኦል የሚባለው የሚረዳው ልጅ እያሉ በጣም ብዙ ስልክ ይጠይቁኛል። ልጁን አላውቀውም፣ የት እንዳለም አይኖርም። በሌላ በኩል ደግሞ እኔ ምን ብያ ምናለሁ እኔ እንዲህ አይነት እርዳታ ምናምን ላይ የተሰማሩ ልጆች ከጠገበ ወደ ተራበ የተወሰነ ነገር የሚያመላልሱ ሰዎች ትንሽ እንደው ያን በማሰብ ማለፍ እንዳሰጥ ይኸውልህ ምንድን ነው መሰለህ የሚደረገው እንደዚህ እንትን ተረጂ ሰዎች ጋር ሄዱና እንደዚህ ፍራኦል የሚባል ሰው የሚረዳ ሰው አለ የሚሉ ሰዎች አሉ። እሱ ሊሆን ይችላል ራሱ ሰውየው። እሱ ጋር ለመድረስ የሚከፈሉ ክፍያዎች አሉ። ያቺን ክፍያ ነው ተቀብለዋቸው ላሽ የሚል እሱ ሊሆን ይችላል፣ ሌላ ሰዎች ሊሆኑ ይችላሉ በሱ ስም የሚያደርጉት። እሱም ግን አደገኛ እስካመር ነው። አደገኛ እስካመር ሹፌሮችን ከዚህ ሀገር ይዤ እሄዳለሁ ብሎ ገንዘብ የሰበሰበ ሰው ነው። አንፈራም። እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት፣ ላቤን አይደለም። እኔ ሀገሬን የተቀየምኳት እውነቴን ነው የምነግርህ። ጦርነት ቢመጣ አጠገቧ ነኝ፣ ድርቅ ቢመጣ አጠገቧ ነኝ፣ ኮረና ቢመጣ አጠገቧ ነኝ። ጥዬ አልሸሸሁም። አየርላንድ ሄጄ አልተሸሸኩም፣ አልኖርኩም። ልንገርህ የፌዴራል ፖሊስ የጀግኖች ማዕከል የሚባል አለ፣ ኮልፌ ላይ ነው የሚገኘው። ስራ ላይ እያሉ አደጋ የደረሰባቸው የፌዴራል ፖሊስ አባላት ማለት ነው። ግቢያቸውን ሄጄ በዶዘር መንጥሬ ሳር ተክዬ ችግኝ፣ አትክልት፣ ቃሪያ፣ ጎመን ተክዬላቸው አበባ አስተካክዬ፣ አንዷ ጓደኛዬ ደግሞ 5 ጊደር ሸልማቸው ወተት እንዲጠጡ፣ አንዷ ጓደኛዬ ማአት ኮምፒውተር ሸልማቸው፣ እኔም የምችለውን እረርተናቸው የፌዴራል ፖሊስ ተሸላሚ ነኝ እኔ በረከት። በእውነት ነው ምነግርክ። ያ ላይ ለፐርፐዝ ብላክ የሰራ ነው አንድ የቤት ማስታወቂያ ሳይኖር ዶንኪ ቲዩብ ላይ፣ ፌስቡካችን ላይ፣ ኢንስታግራማችን ላይ አንዲት ቤት ግዙ የምትል ፖስተር ሳትኖር ወንድሜ ለፐርፐዝ ብላክ ቤት አስተዋውቃል የሚለው መረጃ ከየት አመጣው? ምናልባት እኔ ፐርፐዝ ብላክ ድሮ
ከገበሬው ምርት ሲያስተዋውቅ የሰራውትን ማስታወቂያ አንዳንድ ሰዎች ቆርጠው ወይ በኤአይ አቀነባብረው በራሳቸው ሚዲያ ሊለቁ ይችላሉ። ነገር ግን በዶንኪ ቲዩብ፣ በፌስቡካችን፣ በቲክቶካችን፣ በኢንስታግራማችን በፖስተርም ሆነ በድምፅ በምስልም ሆነ በቪዲዮ አንዲት ቤት ከፐርፐዝ ብላ ግዙ የምትል ማስታወቂያ ሳንሰራ በውል ዘመኑ አንተ በጠቀስከው ዘመን እኛ የሌላ ሪል ስቴት ቤት በይፋ ቀን ከሌሊት እየጨቀጨቀን እያስተዋወቅን ባለንበት ዘመን የፐርፐዝ ብላክን ቤት አስተዋውቃችኋል የሚል መረጃ ማን ያቀበለ? ማን ያሳሳተ? መረጃውንስ በዚህ ሰዓት ያነሳው ለምንድን ነው? አንተ ከጀርባ የጸነስከው ሐሳብ ምን እንደሆነ ፍርዱን ለእግዚአብሔርና ለሰዎች እንተዋዋለን። ሆኖም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ እኛ ባንሰራም ከ1000 በላይ ኢትዮጵያውያን የዘመናት ጥሪታቸውን ገብረው ዘወትር እያለቀሱ እንባቸውን እያፈሰሱ ዋጋ የከፈሉበት ጉዳይ ነውና የምለው የማስተላልፈው መልእክት አለኝ። ይሄ መልእክት በዚህ ዙሪያ ለሚሰሩ የህግ አካላት በተለይም ለፌደራል ፖሊስ በቀጥታ እንዲደርስልኝ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። መንግስት በተለይም የፐርፐዝ ብላክ ኢትዮጵያ ደንበኞች ለፐርፐዝ ብላክ ከፍለውት የታገደውን ገንዘብ በማከፋፈል የዜጎች እንባ ለተራዘመ ጊዜ እንዳይፈስ በትህትና ጠይቃለሁ። ምክንያቱም ፍትህ በተራዘመና በዘገየ ቁጥር ገንዘቡ ዋጋ እያጣ ተበዳዮች ገንዘባቸው እንኳን ቢሰጣቸው ዋጋውን አጥቷልና ምንም ልሰራበት አልችልም ብለው የዕድሜ ልክ ቁስለኛ እንዳይሆኑ በተቻለ መጠን የፍርድ ቤት ጉዳዮች ተፋጥነው ለዜጎች አንጀታቸውን የሚያርስ በደላቸውን የሚክስ ፍትህ እንዲሰጣቸው በድጋሚ በትህትና እለምናለሁ። ሶሻል ሚዲያ ላይ ለምትሰሩና በማስታወቂያ ለምትተዳደሩ ወጣት እህት ወንድሞቼ ሪል ስቴት ስናስተዋውቅ መጀመሪያ ሪል ስቴቱ በምድር ላይ ተገንብቷል የሚለውን እናያለን። ለምሳሌ በዳታ ቤዛችን ላይ ከ46 በላይ ሪል ስቴቶች ተመዝግበው ማስታወቂያ እንድንሰራላቸው ጠይቀውናል። ነገር ግን አብዛኞቹ ገና መሬት እየቆፈሩ ስለሆነ መሬት ቁፋሮ ላይ ያለን ሪል ስቴት አውጥተን ለማስተዋወቅ የሚዲያችን ፖሊሲ ስለሚከለክለን አናስተዋውቅም ብለን የተገነቡትን ብቻ በማስተዋወቅ ጸንተናል። በዚህ መረጃ የምትሰጡ ከሆነ ሰየው ጥሩ ነው፣ ደስ ይላል። ግን ፐርፐዝ ብላክ ከገበሬው ፐርፐዝ ብላክን እንዳስተዋወቅ ራስህም ጠቁመሃል። ይህንን በደንብ ማብራሪያ እንድትሰጥበት። በምን መልኩ ነው ያስተዋወቀው? በምን ሚዲያ ነው ያስተዋወቀው? በምን ቲዩ ነው ያስተዋወቀው? አይ ቲንክ ልጁ ዝም ብሎ ከባዶ ተነስቶ እሸቱ አስተዋውቋል አይልም። ያገኘው መረጃ አለ፣ እሱም እንደሚያቀርብ ተስፋ አለን። ስለዚህ አንተም የጀመርከው ነገር በምንድን ነው ያስተዋወቀው? አስተዋውቀናል ብለሃል። ከገበሬው ምርት ሲያከፋፍል ነው ያልከው፣ አስተዋውቀናል ብለሃል። እሱን በምንድን ነው ያስተዋወቀው የሚለውን ምላሽ እንድትሰጥበት እንፈልጋለን። ቦርዱ የሚታወቀው ዛሬ ግን እኔ መልእክት እነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ዋው! ጆይ ጭሮ ግን እለት እለት የነብይነት ጸጋው አሁን ይሄ ሰውዬ የሃይማኖት ሰባኪ ነው ወይስ የምርጫ ቀስቃሽ ነው? ሃይማኖትና ፖለቲካ እኮ አሁን እየተምታታብን ያለን። ይሄ ሰውዬ ዘንድሮ ብቻ አይደለም ቀጣይም እንደሚያሸንፍ እንግዲህ እየተናገረ ነው ያለው። ቤተ ክርስቲያን ውስጥ ስለ ምርጫ ይሰበካል በል። ይህ ነብይ ብዙ ጊዜ በነገር ላይ ነብዮች ሲናገሩ ካያችሁ የመንግስትን ጥገኛ ይሆናሉና የሆነ ችግር ሳይኖርባቸው አይቀርም። የሰሩት ነገር ይኖርና ከመንግስት ጠጋ ይላሉ። ቀጣይ ቢመጣ ተገልብጦ እንደዚህ ነው የሚሆነው። በነገራችን ላይ አብይን የወደደው ይመስላል እንጂ ቀጣይ ሌላ መንግስትም ቢመጣ መገልበጡ አይቀርም። ምናል አንዱ እንደዚህ ጠይቀን ነው አንድ አሁን የብልጽግና ደጋፊ የሆነ በደርግ ጊዜ ሃይማኖቴን ቀይሬያለሁ ማለት እምነት አልባ ነበርኩኝ፣ ኢህአዴግ ሲገባ ደግሞ እምነት ተቀበልኩኝ አለ። እንደዚህ ያሉ ሰዎች እየተከረባበቱ የሚሄዱ ሰዎች ለሀገርም የሚጠቅሙ አይደለም እና ከዚህ በፊትም ደግሜ የምናገረው ቃል ነው ይሄንና የሃይማኖት ተቋምና የፖለቲካ ንግግር ቢለያይ መልካም ይመስለኛል። እንደዚህ ሰውዬ የሚዘባረቅ እንዴ ቤተክርስቲያን ሄዶ እኮ ለምሳሌ ብልጽግናን የማይመቸው ሊኖር ይችላል። እሱ መስበክ ያለበት ስለ ፈጣሪው እንጂ ስለ ብልጽግና ወይም ስለ ፖለቲካ ፓርቲ ሊሆን አይገባል። እንደዚህ ያሉ ነገሮችን ተው ሊባል ይገባል። በተለይ የሆነ ሃይማኖት ላይ ብዙ ጊዜ አያለው ከፖለቲካው ጋር ጥገኛ ሲሆኑ እናያለን። ይሄ ከፖለቲካ ጥገኛ መሆናቸው አንድ ቢዝነስ እየሰሩ ሊሆን ይችላል። እነዚህን ሰዎች ጠጋ ብሎ መመርመርን የመሰለ የለም። እሱ ከእንትና ሁለተኛው ምርጫ ሲያሸንፍ አይቻለሁ ምናምን ስላለ
ጥሩ ስለሰራ እንጂ እሱ ታይቶኛል ስላለ አይደለም አንድ መንግስት ቀጣይ ሊመራ የሚችለው ወይም ብዙ ዓመታትን ሊመራ የሚችለው እና እንደዚህ ያሉ ሰዎችን ጠጋ ብሎ ይዞ ቢመረምሩ አሪፍ ነበር እላለሁ። ያ ችግር መቼ እንደሚፈታ በዛው ቢነግረን ጥሩ ነበረ። ያለን ችግር ያለን መለያየት መቼ እንደሚፈታ ያለው ግጭት መቼ እንደሚቆም በዛው አይናገርም እንዴ?